የዓለማችን የፖለቲካ ሰማይ በከባድ የጦርነት ዳመና ተሸፍኗል። የዲፕሎማሲ በሮች ተንኳክተው ሲዘጉ የባሩድ ሽታና የሃያላን ሀገራት የጡንቻ መፈታተን የዓለምን አየር ንብረት ክፉኛ አፍኖታል። ዓለም አቀፉ ማህበረሰብ በጉጉት ሲጠብቀው የነበረው በፓኪስታኗ መዲና ኢስላማባድ ለ21 አድካሚ ሰዓታት የተካሄደው የአሜሪካና የኢራን ታሪካዊ ድርድር ያለምንም ስምምነት ገደል ገብቷል። ይህ የዲፕሎማሲ መክሸፍ ግን እንዲሁ በቃላት ጦርነት ብቻ የሚያበቃ አልሆነም። ይልቁንም ልክ እንደ ዶሚኖ ድንጋይ አንዱ ሌላውን እየገፋ መላውን ዓለም ወደ አዲስና እጅግ አደገኛ ወታደራዊና ኢኮኖሚያዊ አዘቅት ውስጥ እየከተተው ይገኛል። በአንድ በኩል ዩናይትድ ስቴትስ የኢራንን የኢኮኖሚ የደም ስር ለመበጠስ የባህር ላይ ከበባ አደርጋለሁ ስትል፣ በሌላ በኩል ደግሞ ቴሄራን ለማስፈራሪያው እጅ አልሰጥም በማለት የዓለምን የኃይል አቅርቦት የሚያናውጥ አስደንጋጭ የመልስ ምት ሰጥታለች። በኳታር ራስ ላፋን የጋዝ ማምረቻ ላይ ያረፈው የኢራን ትክክለኛ የሚሳኤል ጥቃት እንዲሁም የዓለምን 20 በመቶ የነዳጅ መስመር በሚሸፍነው የሆርሙዝ ባህረ ሰላጤ ላይ የተደቀነው መታነቅ የዓለምን ኢኮኖሚ በእሳት አፋፍ ላይ አቁሞታል። ነገሩ በዚህ ብቻ አላበቃም። የዚህ ግጭት አውሎ ነፋስ ከማዕከላዊ ምስራቅ አልፎ የኔቶ አጋር የሆኑትን ቱርክንና እስራኤልን ወደ ከረረ የቃላት ጦርነት ሲያስገባቸው፣ በሌላው የዓለም ጥግ ደግሞ ካናዳ በአሜሪካ ላይ የነበራትን የጦር መሳሪያ ጥገኝነት ታሪክ ቀይራ የራሷን መንገድ እንድትከተል አስገድዷታል። ጉልበትና ዛቻ ብቻውን መፍትሄ በማይሆንበትና አነስተኛ ኃይሎች የሃያላኑን ስትራቴጂ ገልብጠው በእንጥልጥል በሚያቆሙበት በዚህ ውስብስብ የዘመናችን የፖለቲካ የቼዝ ጨዋታ ዓለም ወዴት እያመራች ነው? እስቲ ዛሬ የዚህን ባለብዙ ገጽታ መልክዓ ምድራዊ ምስቅልቅል አንኳር ክስተቶች፣ የዲፕሎማሲውን መክሸፍና ሊከተሉ የሚችሉትን አስከፊ መዘዞች ከስረ መሰረቱ በጥልቀት እንቃኛለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን የፖለቲካ ትኩሳት ከምንጊዜውም በላይ ንዳዱ አይሎ ወደ አደገኛ ምዕራፍ በተሸጋገረበት በዚህ ወቅት ታውቃላችሁ፣ ዓለም አቀፍ ዲፕሎማሲ ልክ እንደ ቼዝ ጨዋታ ነው። አንዱ ወገን በሚያራምደው ስትራቴጂ ሌላኛው ወገን የመልስ ምት ያዘጋጃል። ታዲያ በዚህ የቼዝ ጨዋታ ውስጥ አሁን ላይ ዋነኛ ተዋናይ የሆኑት አሜሪካና ኢራን ናቸው። የሁለቱ ሀገራት ፍጥጫ ከቃላት ጦርነት አልፎ መላውን ዓለም ወደ ከባድ የኢኮኖሚና ወታደራዊ ቀውስ ሊከት ወደሚችል ጫፍ ላይ ደርሷል። እስቲ ነገሩን ከስር መሰረቱ በፓኪስታኗ መዲና ኢስላማባድ ከተካሄደውና ሳይቋጭ ከፈረሰው ታሪካዊ ድርድር እንጀምር። እንግዲህ ነገሩ ወዲህ ነው። በኢስላማባድ የተካሄደው ይህ ድርድር ለ21 ተከታታይ ሰዓታት የዘለቀ እጅግ አድካሚና ውጥረት የበዛበት እንደነበር ከሰዓታት በፊት ነግረናችሁ ነበር። የአሜሪካን ልዑካንን የመሩት ምክትል ፕሬዝዳንት ጄዲ ቫንስና የኢራንን ወገን የወከሉት ልምድ ያካበቱት አባስ አራግቺና ሞሐመድ ባገር ጋሊባፍ ፊት ለፊት ሲቀመጡ ዓለም በጉጉት ውጤቱን ይጠብቅም ነበር። ነገር ግን እውነት ለመናገር ይህ ድርድር ገና ከመጀመሩ የከረረ አለመተማመን ያጠላበት ነበር። አሜሪካኖች ይዘው የመጡት ጥያቄ ግልጽና ቀጭን ነበር። ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቆም፣ ለኒውክሌር ጦር መሳሪያ ሊያበቋት የሚችሉ ማንኛውንም መንገዶች እንድትዘጋና በአካባቢው ያላትን ወታደራዊ ተጽዕኖ እንድትቀንስ የሚል ነው። በሌላ በኩል ደግሞ ኢራናውያኑ ይህን የአሜሪካንን ጥያቄ ከመጠን ያለፈና ከእውነታው የራቀ በማለት አጣጥለውታል። የእነርሱም የመደራደሪያ ነጥብ ቀላል አልነበረም። የተጣለባቸው ማዕቀብ ሙሉ በሙሉ እንዲነሳ፣ ለደረሰባቸው ጉዳት የጦር ካሳ እንዲከፈላቸው፣ በውጭ ሀገራት የታገደባቸው ሀብት ያለምንም ቅድመ ሁኔታ እንዲለቀቅ፣ እንዲሁም በሆርሙዝ ባህረ ሰላጤ ላይ ያላቸውን ሙሉ ቁጥጥር አሜሪካ እንድትቀበል የሚሉ ነበሩ። እዚህ ላይ ልብ ልንል የሚገባን ትልቅ ቁም ነገር አለ።
ኢራን ይህንን ድርድር ስትቀመጥ ከተሸናፊነት ወይም ከፍርሃት ስሜት የመነጨ አልነበረም። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንዳሉት የኢራን ልዑክ ድርድሩን የተቀመጠው የሀገሪቱን ብሔራዊ ጥቅም ለማስጠበቅ እንጂ የአሜሪካንን ጫና ተቀብሎ ለማንበርከክ አልነበረም። እንዲያውም አሜሪካኖች ይህንን ድርድር የፈለጉት በዓለም አቀፍ መድረክ የጠፋባቸውን ገጽታ ለመገንባት እንጂ እውነተኛ ሰላም ፈልገው አይደለም የሚል ጽኑ እምነት አላቸው። ይህ የሁለቱ ወገኖች የጋራ መግባባት ማጣት በመጨረሻም ድርድሩን ገደል ከቶታል። ጄዲ ቫንስ ባዶ እጃቸውን ወደ ዋሽንግተን ሲመለሱ የኢራን መገናኛ ብዙሃን ግን የአሜሪካንን ከመጠን ያለፈ ትዕቢት በመኮነን የዲፕሎማሲው መክሸፍ ሙሉ ኃላፊነት የዋሽንግተን ነው ሲሉ ከሰዋል። ታዲያ ድርድሩ ሲፈርስ ቀጣዩ እርምጃ ምን ሆነ ብላችሁ እንደምትጠይቁ አንጠራጥርም። እዚህ ላይ ነው እንግዲህ የሁለቱ ሀገራት ጡንቻ መፈታተን ወደ አደባባይ የወጣው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን አንገት ለማስደፋት ብቸኛውና የመጨረሻው ካርድ የባህር ላይ ከበባ ማድረግ ነው ሲሉ በአደባባይ ተናገሩ። ይህ ማለት ምን ማለት መሰላችሁ? የኢራንን የኢኮኖሚ የደም ስር የሆነውን የነዳጅ ንግድ ሙሉ በሙሉ ማቋረጥ፣ መርከቦቿ እንዳይንቀሳቀሱ ማድረግና ሀገሪቱን በኢኮኖሚ ማነቅ ማለት ነው። ትራምፕ ይህንን ስትራቴጂ ቬንዙዌላ ላይ ሞክረውት ሀገሪቱን ክፉኛ እንደጎዷት በማስታወስ ኢራንም ላይ ተመሳሳይ እርምጃ መውሰድ እንደሚገባ አሳስበዋል። ይህ የአሜሪካ የከበባ ዛቻ ግን በቴሄራን በኩል የፈጠረው መደናገጥ አልነበረም። ይልቁንም ጠንካራ የመልስ ምት ነው ያስከትለው። የኢራን የመከላከልና የማጥቃት አቅም ከጊዜ ወደ ጊዜ እየጨመረ ነው። ኢራን የባህር ላይ ከበባን እንደ ቀላል ዛቻ አላየችውም። ነገር ግን ዝም ብላም አላሳለፈችውም። ዓለም አቀፉ ማህበረሰብ በተለይም አሜሪካና አጋሮቿ ሊገነዘቡት የሚገባው አንድ ሀቅ ቢኖር ኢራን በአካባቢው ያላት ስትራቴጂካዊ የመልክዓ ምድር አቀማመጥና የገነባችው ወታደራዊ ኃይል በቀላሉ የሚናቅ አለመሆኑን ነው። ለዚህም ማሳያ የሚሆነው ከድርድሩ መፍረስ በኋላ ወዲያውኑ ኳታር ውስጥ በሚገኘው የዓለማችን ግዙፉ የፈሳሽ ተፈጥሮ ጋዝ ማምረቻ በሆነው ራስ ላፋን ላይ ያደረሰችው አስደንጋጭ የሚሳኤል ጥቃት ነው። ይህን ጥቃት አስቡት እንግዲህ በሌሊት ጨለማ ሰማዩን በቀደዱ ብርሃናማ የባለስቲክ ሚሳኤሎች አማካኝነት በተፈጸመው በዚህ ጥቃት የጋዝ ማምረቻው ግዙፍ የእሳት ኳስ ውስጥ ተውጧል። ይህ ተቋም የዓለማችን የተፈጥሮ ጋዝ ፍላጎት በማሟላት ረገድ የጀርባ አጥንት ነው። ኢራን በዚህ ጥቃት ወደ 17 በመቶ የሚጠጋውን የኳታርን የጋዝ ማምረት አቅም ከጥቅም ውጪ አድርጋለች። ይህ እርምጃ የሚያሳየው ኢራን በአሜሪካ ሊቃጣባት ለሚችለው የኢኮኖሚ ማዕቀብም ሆነ የባህር ላይ ከበባ በቀጥታ የዓለምን የኃይል አቅርቦት በማስተጓጎል ምላሽ መስጠት እንደምትችል በተግባር ማሳየቷን ነው። ይህ ጥቃት እንዲሁ በዘፈቀደ የተደረገ አይደለም። እጅግ የተራቀቀና ኢላማውን የጠበቀ በመሆኑ የኢራን የረጅም ርቀት ሚሳኤል ቴክኖሎጂ ምን ያህል እንዳደገ ለአሜሪካና ለዓለም የተሰጠ የማስጠንቀቂያ ደውል ጭምር ነው። የዚህ ጥቃት ኢኮኖሚያዊ ስብራት የዓለምን ገበያ ሲያናውጥ ጥገናው ደግሞ ወራት አልፎም ዓመታት ሊፈጅ እንደሚችል እየተነገረ ነው። በተጨማሪም የዓለምን ነዳጅ አስተላላፊነት 20 በመቶ የሚሸፍነውን የሆርሙዝ ባህር ሰላጤን ጉዳይ እናንሳ። አሜሪካ በበኩሏ ይህንን ስትራቴጂካዊ የባህር በር ክፍት ለማድረግና የኢራንን ጫና ለመቀልበስ ግዙፍ የጦር መርከቦቿን እንደ ዩኤስኤስ ፍራንክ ኢ ፒተርሰን እና ዩኤስኤስ ማይክል መርፊ ያሉትን አሰማርታለች። የአሜሪካ ማዕከላዊ እዝ እነዚህ መርከቦች የተሰማሩት ኢራን በባህር ውስጥ አጥምደዋለች ተብለው የሚጠረጠሩትን የባህር ላይ ፈንጂዎች ለማጽዳትና ደህንነቱ የተጠበቀ የንግድ መስመርን ለመክፈት ነው ብለዋል። ሆኖም ግን ኢራን ይህንን የአሜሪካን እንቅስቃሴ የሉዓላዊነት ጥሰት በማለት አጥብቃ ኮንናለች። የኢራን መንግስት እንዳስታወቀው ማናቸውም የውጭ የጦር መርከቦች ያለምንም ፈቃድ በሆርሙዝ ባህረ ሰላጤ የሚያደርጉት እንቅስቃሴ እንደ ጠላት ወረራ ተቆጥሮ ጥብቅና ከባድ እርምጃ ይወሰድበታል። እውነት ለመናገር የኢራን የባህር ኃይል አቅም ባህላዊ ከሆነው የጦር መርከቦች ግጭት የተለየ ነው። ኢራን ፈጣን የጦር ጀልባዎችን፣ በባህር ውስጥ የሚጠመዱ ዘመናዊ ፈንጂዎችን፣ ሰው አልባ አውሮፕላኖችንና
የባህር ዳርቻ ላይ የተተከሉ ጸረ መርከብ ሚሳኤሎችን በመጠቀም የማስገደድና የመከላከል ስትራቴጂን በሚገባ ዘርግታለች። በዚህም ምክንያት አሜሪካ ምን ያህል ግዙፍ የባህር ኃይል ብትይዝም በሆርሙዝ ጠባብ የባህር በር ውስጥ ይህን የኢራን አሲሜትሪክ የጦር ስልት መመከት እጅግ ፈታኝ ይሆንባታል። ኢራናውያን የሆርሙዝን በር መዝጋት ማለት የራሳቸውን ኢኮኖሚ መጉዳት መሆኑን ቢያውቁም ከምንሞት አብረን እንጥፋ የሚለውን የመጨረሻ ካርድ ለመጠቀም ወደ ኋላ እንደማይሉ እያሳዩ ነው። ይህ በእንዲህ እንዳለ አሜሪካ ጫናዋን ለማክበድ 1000 የሚጠጉ ተጨማሪ ወታደሮችና በርካታ የጦር አውሮፕላኖችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። በተለይም ከ82ኛው የአየር ወለድ ክፍለ ጦር የተውጣጡ 2000 ያህል ፓራሹቲስቶች መዘጋጀታቸው አሜሪካ መሬት ላይ ለሚደረጉ ውጊያ ጭምር እየተዘጋጀች መሆኑን ያሳያል። ይህ ብቻ አይደለም። እስራኤል ውስጥ በሚገኘው የቤን ጉሪዮን አየር ማረፊያ በርካታ የአሜሪካ አየር ላይ ነዳጅ ጫኝ አውሮፕላኖች ተሰልፈው መታየታቸው አሜሪካና እስራኤል በጋራ በመሆን በኢራን ላይ የረጅም ርቀት የአየር ድብደባ ለማድረግ ዝግጅት እያጠናቀቁ እንደሆነ ጠቋሚ ነው። ይህን ስንል ግን ኢራን ብቻዋን ናት ማለት አይደለም። የኢራን እስላማዊ አብዮታዊ ዘብ የቅዱስ ኃይል አዛዥ የሆኑት ጀነራል ኢስማኤል ቃአኒ የተቃውሞ ዘንግ የሚባለው ህብረት ከምንጊዜውም በላይ ጠንካራና የተሳሰረ መሆኑን በአጽንኦት ተናግረዋል። ይህ ህብረት በጋዛ የሚገኘውን ሐማስን፣ በሊባኖስ ያለውን ሄዝቦላህን፣ በየመን ያለውን ሁቲዎችንና በሶሪያ ኢራቅ የሚንቀሳቀሱ የተለያዩ ታጣቂ ቡድኖችን ያቀፈ ነው። እስራኤል በእነዚህ ቡድኖች ላይ ጫና ብታደርግም ጀነራል ቃአኒ እንዳሉት የተቃውሞ ባህል ጫና በበዛበት ቁጥር ይበልጥ እየጠነከረና እየጠጠረ የሚሄድ ነው። እስቲ ወደ አካባቢው ምስቅልቅል ዘወር እንበል። በሊባኖስ የፈነዳው ጦርነት ሁኔታውን ይበልጥ አባብሶታል። እስራኤል በሄዝቦላ ላይ የምታደርገው የአየር ድብደባ የዜጎችን ሕይወት እየቀጠፈ ነው። የሊባኖስ ጤና ጥበቃ ባወጣው መረጃ መሠረት በቅርቡ በተደረገው ጥቃት ብቻ ከ300 በላይ ሰዎች ሲሞቱ ከ1000 በላይ ቆስለዋል። ይህ አጠቃላይ የሟቾችን ቁጥር ወደ 2000 ገደማ አድርሶታል። የተባበሩት መንግስታት ድርጅት የሰብአዊ መብት ሰራተኞች የሕክምና ቁሳቁስ እጥረት እንዳለና በርካታ ሆስፒታሎች ከአቅም በላይ መሆናቸው ሊዘጉ እንደሚችሉ እያስጠነቀቁ ነው። ይህ ሰብአዊ ቀውስ የጦርነቱን አስከፊነት የሚያሳይ ሲሆን ኢራን ይህንን የእስራኤል ጥቃት በአስቸኳይ እንዲቆምና የተኩስ አቁም ስምምነቱ ሊባኖስንም እንዲያካትት ቅድመ ሁኔታ አስቀምጣለች። በሌላ በኩል ደግሞ የዚህ ቀውስ ማዕበል እስከ አውሮፓና ሰሜን አሜሪካ ድረስ ተሰምቷል። በአየርላንድ ሻነን አውሮፕላን ማረፊያ አንድ ያልታሰበ ክስተት ተፈጥሯል። መጥረቢያ የያዘ አንድ ግለሰብ የአሜሪካን ጦር አውሮፕላን ላይ ወጥቶ ጥቃት ማድረሱ ዓለም አቀፉ ማህበረሰብ በአሜሪካ የውጭ ፖሊሲና ለጦርነቱ በምትሰጠው ድጋፍ ላይ ያለውን ተቃውሞ የሚያሳይ አንድ ማሳያ ነው። ይህ አውሮፕላን ማረፊያ ከዚህ ቀደምም በአሜሪካ የጦር አውሮፕላኖች ላይ ተመሳሳይ የተቃውሞ ጥቃት የተስተናገዱበት መሆኑ የህዝቡን ቁጣ ያንጸባርቃል። ይበልጥ የሚያስደንቀው ደግሞ በሀያላኑ የኔቶ አጋር ሀገራት መካከል እየተፈጠረ ያለው መከፋፈል ነው። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን የእስራኤሉን ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ በተደጋጋሚ የዘመናችን ሂትለር በማለት መኮንናቸው በእስራኤልና ቱርክ መካከል ያለውን የዲፕሎማሲ ግንኙነት አሻክሮታል። የቱርክ የውጭ ጉዳይ ሚኒስቴር እንዳወጣው መግለጫ ኔታንያሁ የፈጸሙት የጦር ወንጀልና በዓለም አቀፉ የወንጀለኞች ፍርድ ቤት የተቆጠረባቸው የመያዣ ትዕዛዝ የክፋታቸው ማሳያ ነው። በምላሹም ኔታንያሁ ኤርዶጋንን የራሳቸውን የኩርድ ዜጎች የጨፈጨፉ በማለት አጽፋውን መልሰዋል። ይህ የቃላት ጦርነት እስራኤልና ቱርክን ወደ ተዘዋዋሪ ግጭት ሊመራቸው እንደሚችል የቀድሞ የእስራኤል ጠቅላይ ሚኒስቴር ናፍታሊ ቤኔት አስጠንቅቀዋል። ቤኔት ቱርክና ኳታርን ጨምሮ አዲስ የሽብር ዘንግ እየተፈጠረ መሆኑን በመግለጽ እስራኤል ይህንን አዲስ አደጋ ለመመከት መዘጋጀት እንዳለባት አሳስበዋል። የዚህ ሁሉ ውጥረት ማሳረጊያ የሚመስለው ደግሞ ከካናዳ የተሰማው ያልተጠበቀ የፖሊሲ ለውጥ ነው። የካናዳው ጠቅላይ ሚኒስቴር ማርክ ካርኒ ባደረጉት ታሪካዊ ንግግር ካናዳ ከዚህ በኋላ ለአሜሪካ ወታደራዊ ኢንዱስትሪ ጥገኛ አትሆንም ብለዋል። ከዚህ ቀደም 70 በመቶ የካናዳ የጦር መሳሪያ በጀት ወደ አሜሪካ ይፈስ የነበረ ሲሆን አሁን ግን ይህ አሰራር ማብቃቱንና ካናዳ የራሷን የውስጥ ወታደራዊ አቅም እንደምትገነባ አብስረዋል። ካርኒ ዶናልድ ትራምፕ በአሜሪካ ፖለቲካ ውስጥ መመለሳቸውንና የሰሜን አሜሪካ የነፃ ንግድ ስምምነት ማፍረሳቸውን በማስታወስ ካናዳ የራሷን ሉዓላዊነትና ደህንነት በራሷ ማረጋገጥ እንዳለባት
በጥብቅ አሳስበዋል። ይህ ውሳኔ የዓለም አቀፉ የፖለቲካ ሚዛን እየተለዋወጠ መሆኑንና የጥንት አጋሮች ሳይቀሩ በአሜሪካ አመራር ላይ እምነት እያጡ መምጣታቸውን የሚያሳይ ግሩም ማሳያ ነው። ምናልባትም ታዝባችሁ ከሆነ ይህ አጠቃላይ መልክዓ ምድራዊ ውጥረት የሚያሳየን አንድ ትልቅ ሀቅ አለ። እርሱም ኃይልና ጉልበት ብቻውን በዘመናዊ ዓለም የዲፕሎማሲ መፍትሄ ሊያመጣ እንደማይችል ነው። አሜሪካ በኢኮኖሚዋና በወታደራዊ ጥንካሬዋ ተማምና ኢራንን ለማንበርከክ የምትሞክረው ሙከራ የኢራንን ብሔራዊ ስሜት ይበልጥ እንዲጠነክር ከማድረግ ባለፈ ያመጣው ዘላቂ መፍትሄ የለም። በተቃራኒው ኢራን የያዘችው ስትራቴጂ ምንም እንኳን በሀገር ውስጥ የኢኮኖሚ ጫና ቢያስከትልባትም ዓለም አቀፉን የነዳጅ መስመር በማስፈራራትና አጋር ታጣቂዎቿን በማስተባበር ሀያላኑን ሀገራት በእንጥልጥል ላይ እንዲቆዩ አድርጋለች። ይህ የኢራን አሜሪካና እስራኤል የተቃውሞ ዘንግ ፍጥጫ ዓለምን ወደ አዲስ የጦርነት ቀጠና እየገፋት ነው። የኢስላማባዱ ድርድር መክሸፍ የፈጠረው ክፍተት፣ የራስ ላፋን ጋዝ ማምረቻ ላይ የደረሰው ጥቃት፣ በሆርሙዝ ባህረ ሰላጤ ላይ የተደቀነው አደጋ፣ የሊባኖስ መቃጠል፣ የቱርክና እስራኤል መወነጃጀል እንዲሁም የካናዳ የፖሊሲ ሽግግር፣ እነዚህ ሁሉ ተደማምረው የሚነግሩን ትልቅ መልእክት አለ። ዓለማችን በከባድ የታሪክ መስቀለኛ መንገድ ላይ ትገኛለች። ሀያላን ሀገራት ከትዕቢትና ጫና ወጥተው እውነተኛና እኩልነት ላይ የተመሰረተ የዲፕሎማሲ መንገድ ካልተከተሉ በቀር የዚህ ሁሉ ትርምስ መጨረሻ ጥልቅ ስምጥ ሊሆን እንደሚችል መገመት አያዳግትም። እውነት ነው፣ ጦርነት ማንንም አያተርፍም። ነገር ግን ክብርንና ብሔራዊ ደህንነትን ለማስጠበቅ ሲባል ሀገራት የሚወስዱት እርምጃ የዓለምን ካርታ ከመቀየር ወደኋላ አይልም። በቀጣይ የሚኖሩትን ክስተቶች ግን እንደ ሁሌው አብረን የምንከታተል ይሆናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ